አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም ዝነታ ይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ወግዲ ከተማ የሚሄድ ቆንጆ የቤት እቃ ምንጣፍ በተቆራጩ ምንጣፍ የቱርክ ምንጣፍ ማለት ነው። እንዲሁም ደግሞ ታንከር 1000 ሊትር አላት ማለት ነው። እዚህ ጋር ከምታዩት ውጪ እና ሀባይብ የዛሬው እቃ 349790 ብር 349790 ብር 500 ብር የትራንስፖርት አለው። የትራንስፖርት ያለው ለምን እንደሆነ ታውቃላችሁ? በየቦታው ስለሆነ ይሄ አሁን ማጠቢያ ማሽንና ፍሪጁ ከአንድ ቦታ 300 ብር ከፍዬ ነው ያመጣሁት። ይሄን ደግሞ ከሌላ ቦታ 100 ብር ከፍያለሁ። ለዚህ 100 ብር ከፍያለሁ። አጠቃላይ 500 ብር ፈጅቷል ማለት ነው። እንግዲህ ሀባይብ እንደውም ይሄን የመጣበትን ራሱ አልደመርኩም። ለምን እኔ በቃ ትራንስፖርት እናንተ ጋር ሲበዛ በጣም ውስጥ ይጨነቃል። ለዛ ነው እና አንድ ቦታ ሄዳችሁ ያው በትራንስፖርት ነው እንጂ ዝም ብሎ አይመጣም ማለት ነው። እና ቀለል ያለውን እየቀነስኩ ነው እኔ እላችኋለሁኝ። የዛሬ እቃችን እንግዲህ እዚህ ጋር 325 ሞዴል ፍሪጅ 63000 ብር ገዝቼላታለሁ። በነገራችን ላይ የትናንትናውም እንደዚህ አይነት የሚለጠፍ አለው ውስጡ ማለት ነው። ስላልተለጠፈ ነው ያው መለጠፍ ስትፈልግ ተለጥፈዋለች ማለት ነው። እና ይሄ 63000 ብር ማጠቢያ ማሽን ደግሞ 63000 ብር 16 ኪሎ ገዝቻለሁ ማለት ነው። ይሄ እዚህ ውስጥ አሁን አንዳንድ እህቶች ስልከው አልገባንም እያላችሁ ነው። ይሄ እግሩ የሚታሰር ነው ማለት ነው። ይሄ እግሩ ነው፣ ግን ደግሞ እግሩ መታሰር የለበትም ባይነኝ። ምክንያቱም ይሄ ሳብ ብታረጉት እንትን ይላል ይሰበራል ማለት ነው። ውሃ ይዞ ምናምን አሁን በተለይ ሳብ ስታረጉት ይሰበራል። እግሩ ባይታሰር የተሻለ ነው። ግን ከአንድ ቦታ የማይንቀሳቀስ ከሆነ አንስብም ብላችሁ ካሰባችሁ ይሄንን እግሩን ብታስሩ ጥሩ ነው ማለት ነው። እና ይሄ እግሮቹ ናቸው ማለት ነው እንደዚህ ታሽገው የሚመጡት። ቡለንም አለው ውስጡ ላይ ይታያቸዋል ብዬ አስባለሁ። ሌላው ማጠቢያ ማሽን እኔ የማቀው አረብ ሀገርም ኑር ያለው ይሄ የማጠቢያ ማሽን የኖርማል ማጠቢያ ማሽን ይሄ አብሮ የታሰረ ነገር የለውም። ግን እንደዚህ ማስጠጋት እንችላለን እንደምታዩት ማለት ነው። እና ማንሳትም እንችላለን እንደዚህ ማስጠጋትም ይቻላል እንጂ አብሮ የሚታሰር ነገር የለውም። የማውቀው ይሄ ነው። ይሄ እንደዚህ ቀጥ ማድረግ ይቻላል። ወላኪን እንደዚህኛው እንደ ነሻፋው አይታሰርም ማለት ነው። ይሄ ነሻፋው እንደምታዩት ይሄ የታሰረ ነው። እችን ማውጣት ትችላላችሁ። እቺ ወጣ ማጽዳት ትችላላችሁ፣ ማውጣት ትችላለች ማለት ነው። እና ይሄ ማጠቢያ ማሽን 16 ኪሎ ዋጋው 63000 ብር ነው። እዚህ ጋር ደግሞ ቲቪ አለ 43 ኢንች ከነ ሙሉ እቃው ነው። ስማርት ቲቪ 2026ቱ ቆንጆ ብዙ ማሻሻያ አድርገው ነው ያመጡት ማለት ነው። የዚህ ዋጋ ደግሞ 46000 ብር ነው። ከዛ ዲሽ ከነ ሙሉ እቃው ማለት ነው። ሰሃኑ እና ዲሾቹ እነዚህ የዲሹ እቃዎች 7500 ብር 53500 ብር ነው ማለት ነው። አጠቃላይ ቲቪው ከነ ሙሉ እቃው ማለት ነው። ይሁት እዚህ ጋር 53500 ሁለቱ እቃ 63000 ከዛ ይሄኛው 53500 ብር ማለት ነው። ኢኮሳን አላ 32500 ኢኮሳን እንግዲህ የመጨረሻ ነው ብሎኛል የሸጠልኝ ሰው። ምክንያቱም የለም ጠፍቷል። ይሄንን 32500 ብር ነው የገዛሁት። ቆንጆ የዳቦ መጋገሪያ ማለት ነው። ሚኒ ኦቭን ይሻላል ወይስ ይሄ ይሻላል ትሉኛላችሁ? ሚኒ ኦቭን ከሆነ እንደዚህ ዲፎ መጋገር ሲያምራችሁ ይቀራል ማለት ነው። እንደዚህ አይነት ዲፎ አይጋግርም። እንዱ ፒዛም በትልቁ መስራት ከፈለጋችሁ ሚኒ ኦቭን አትሰራም። ሚኒ ኦቭን አንዳንድ ሰው የሚፈልጋት ለምንድን ነው? ታች ምንድነው ስቶቭ ከላይ ስላላት ነው አንዳንዱን ማለት ነው። አንዳንዱ ሰው የሚፈልጋት እና ደግሞ ያው ትንሽ ቤተሰብ ሲሆን ነው። ግን ረጅም ጊዜ አብሮን የሚቆይ እቃ ቤተሰብም እየመሰረትን መሄዳችን አይቀርም። እኔ አሁን ለምሳሌ ኮምቦልቻ ስገባ እኔና ዛህራ ብቻ ነበር። ከዛ ወንድሜ ትምህርት መማር ስለነበረበት ወንድሜን አመጣሁ። ተከታይ ወንድሜ እንዳግዘኝ
ወዲያው እኔ እንደመጣሁኝ ይሄንን የኦንላይን ስራ ስጀምር እሱን አመጣው። ስለዚህ ብዙ ቤተሰብ ሆን ከዛ ማግባት መጣ እና እንደዛ እያለ ያው ቤተሰብ መብዛዛቱ አይቀርም፣ ማግባታቸው አይቀርም። ወንድ ላጤም ቢሆን ማግባቱ አይቀርም፣ ሴትም ቢሆን እንደዛው። እና ማጠቢያ ማሽኗ እንደዚህ ሲልቨር ከለር ነው እንደምታዩት። ሰሞኑን ጠፋ ብሎ ነበር፣ አሁን መጥቷል ማለት ነው። እዚህ ጋር ደግሞ ስቶቭ ነው እዚሁ የሚሰራ ምጣድ የሚሰሩ ሰዎች የሚሰሩት ነው። 8500 ብር ነው የገዛሁት። ዋጋው ባለ 2 ምድጃ ነው እንደምታዩት። ከዚህም እቃ ማስቀመጥ ትችላላችሁ፣ ግን ይሄንን ራቅ አድርጋችሁ ነው እንጂ አይመከርም። ምክንያቱም ገመዶቹ ከስር እዚህ ጋር ስለሆኑ ማለት ነው። እንደምታዩት ገመዶቹ ከዚህ ጋር ናቸው እና እንትን አለው እቃ ማስቀመጫ አሻሽለው በደንብ ቆንጆ አድርገው ነው የሰሯት። ቅመም ሽሮና በርበሬ አነስ ያሉ ባሎች ምናምን እዚህ ጋር ማስቀመጥ ትችላላችሁ ማለት ነው። ይሄንን 8500 ብር ነው ያሰራሁላት ማለት ነው። ማብሪያና ማጥፊያው ብሬከሩ እዚህ ጋር ነው። በሁለቱም ስትጠቀሙ ሁለቱንም መጠቀም ትችላላችሁ። እንደዚህ አንዱንም ሲሆን ደግሞ ማብሪያና ማጥፊያው እዚህ ጋር አለ። ሶኬት ሸክላ ነው ይሄ በነገራችን ላይ። ሶኬት ደግሞ እዚህ ጋር ትሰካላችሁ ማለት ነው። ይሄንን ይዘረጋል። በዛ ላይ ደግሞ ይሄ ተነቃይ ነው። መሬትን ማረግ ከፈለጋችሁ ይሄ ይነቀላል። እዚህ ጋር እንደምታዩት ይሄንን ነቅላችሁ ማንሳት ይቻላል ማለት ነው። እና ይሄንን ይመስላል እስቶባ። ሌላው እዚህ ጋር ደግሞ ሴራሚክ አለ። ሴራሚክ የሽንት ቤት እዩት። እዚህ ጋር ሜድ ኢን ኢንዲያ ቆንጆ እቃ ነው ማለት ነው። 3650 ብር ነው ይሄን የገዛሁት። እዩዋትቺ ማለት ነው ማሻአላህ። እና ይሄንን ይመስላል። እዚህ ጋር ደግሞ ወለል አለ። ወለል ምንጣፍ ሳይቆረጥ ነው ያመጣሁት። ዝናብ ሆኖ ያው ጭቃ ላይ ከሚሆን ነገ አስቆርጠዋለሁ ብዬ ነው። ግን የከፈልኩት የስንት ሜትር መሰላችሁ? ሜትሯን ነግራኝ ነው። ወለል 3 ሜትር ከ10 በ1 ሜትር ከ15 ማለት 3 ሜትር ከ10 ነው። ከዛ ሌላው ደግሞ 2.75 በ2 ሜትር ከ40 4.80 ይሆናል ማለት ነው። ሲባዛ በ900 ብር በአንደኛው በውጩ ነው ማለት ነው። ሌላው ደግሞ እዚህ ጋር ወለል 3 ሜትር ከ75 በ2 ሜትር ከ55 5 ሜትር ከ30 ይሆናል ማለት ነው። ይሄ ሲዟዟር ጎኑ 2 ሜትር ስለሆነ ማለት ነው። ይሄ ሲሊቨር ነው እንደምታዩት። ይሄንን ገዝቼላታለሁ ማለት ነው። ያኔ መቆረጡን ጧት ነው የማስቆርጠው። ይሄን ለሁሉም እንትን እንዲል ማለት ነው። ሁሉም ተደምሮ 13.2 ነው ሲባዛ በ900 ብር። እዚህ ጋር ሲባዛ ብዬ ግን 11880 ያልኩኝ በስህተት ነው። በ900 ብር ነው። ከዛ 11880 ብር ድምሩ ነው የዚህ የ13 ሜትር ከ2 ሳንቲሙ ድምር ነው ማለት ነው። ምንጣፉ ብቻውን ማለት ነው። እና እዚህ ጋር ደግሞ ለልጆች ዳይፐር እና ዋይፐስ አለ። ዳይፐር ሙኒ ዳይፐር ነው። ዋጋው 750 ብር ነው አንዱ ሄሽጉ ማለት ነው። 2 ቁጥር ነው ገና ለተወለዱ ልጆች ስለሆነ 2 ቁጥር ማለት ደግሞ 40 ፍሬ ነው የሚይዘው። እንደዚህ እዩት። እዚህ ጋር ይሄ 1 እሽግ ነው። 1 2 3 4ቱን ይዟል እዚህ ውስጥ እንደዚህ አይነቱን 4 ማለት ነው። እዚህም 4 አለ። ይሄና ይሄ 8 ነው። 2 ፍሬ ደግሞ የብቻ እንደዚህ ሆኖ 7500 ብር። ይሄ 10 እሽግ ማለት ነው። 10 ሲባዛ በ40 ስንት ነው የሚሆነው? 400 ፍሬ ይሆናል። በፍሬ ሲሆን እንደዚህ አንዳንዷ ስትወጣ ማለት ነው። እዚህ ጋር ደግሞ ዋይፐስ ነው። ዋይፐስ 3 ፍሬ ነው የገዛሁት። 3 ሲባዛ በ170 ብር 510 ብር ይመጣል። ይሄን ዋይፐስ ገዝቼላታለሁ 3 ማለት ነው። በነገራችን ላይ ቶሎ ምልላችሁ ይሄንንም ስሞክር ምናምን ማላሳያችሁ ዛሬ ገና አሁን ማብራት መጣ። ጉርምርምታው ዝናቡ እንደ ጉር ነው ማለት ነው። እና ደግሞ ሌላ ምን አለ እዚህ ጋር መጋረጃ ነው። መጋረጃ እነዚህ ሌዘር መጋረጃዎች ማለት ነው። እነዚህ ሌዘር መጋረጃዎች 4600 ነው የተገዙት። አንዱ 1200 ነው ማለት ነው። መጋረጃው እንደዚህ የሚያምር ለኖርማል በር የሚሆን ሁለት እንዲ ነው የሚመጣው እንደዚህ ማለት ነው። ይሄ 2 ፍሬ 2400 ብር እንደዚህ ማለት ነው። ይሄ ከዚህ ነው ሁለት ነጠላ ግን ሲሸጡ ችርቻሮ ከሆነ ይጨምራሉ። ይሄ እንደዚህ ጥንዱን ከሆነ ሁልጊዜ ስለምገዛው ነው ደግሞ
ጥንዱን ከሆነ ያው በ1200 ነው ማለት ነው። ወላሂ ነው የምላቸው። አሁን እኔ ደንበኛዬ ጋር እንደዚህ ወይ ዘግቶ ሌላ ቦታ ከገዛሁኝ የጨመረውን ከራሴ ጨምሬ ነው የምገዛው ማለት ነው ሁልጊዜም። ለምንድን ለከኔ እንደዚህ ነው የገዛሽው እንዳትሉና ሌላ ነገር እንዳይሰማችሁ ማለት ነው። ይሄም እንደዚሁ 2 ነው 2 ፍሬ ማለት ነው 2400 ብር። ይሄ 4 ፍሬ 4600 ማለት ነው 4800 ብር ማለት ነው። አሁን 1400 4800 ብር ነው ይሄ የተገዛው ማለት ነው 4800 ብር። አንዱ ፍሬ 1200 ነው። ይሄ ጥንድ ስለሆነ ማለት ነው። ይሄንን የመሰለ ቆንጆ ምንጣፍ የቱርክ ምንጣፍ ማለት ነው። ተቆራጭ ነው። ስንት መሰላችሁ? 6 ሜትር ከ50 በ4 ሜትር ርዝመቱ 6 ሜትር ከ50 ከዚህ ጀምሮ እንግዲህ እስከዛ ወዲያ ድረስ ነው። እንደምታየው 6 ሜትር ከ50 ማለት በጣም ረጅም ነው። ከዛ በ4 በነገራችን ላይ ያለችኝ 380 ነበር ስፋቱ 20 ሳንቲም ማለት ከስንዝር ያነሰ ስለሆነ አንድ ስንዝር ማለት 25 ሳንቲም ነው። ከስንዝር ያነሰ ስለሆነ ወዳና ወዲህ 10 ሳንቲሟን ከወደዛ በኩልም ከወደዚህ በኩልም 10 ሳንቲሟን ታረጊዋለሽ ብያት፣ ወይም ደግሞ ወደ አንድ በኩል መጅሊሱ ይውልበታል ብያት፣ ያው እሱን ተነጋግረን ነው ከሚቆረጥ ብያት ነው ማለት ነው። እና 6 ሜትር ከ50 በ4 እኩል ይሆናል 26 ካሬ ነው ማለት ነው። 26 ካሬ ሲባዛ 26 ሲባዛ በ3200 ብር 83200 ብር። እንደገና ማሰፊያ ምንጣፉን 1300 ብር በካሬ 50 ብር ነው የሚሰፉት ማለት ነው። በጣም የሚያምር ቆንጆ እንደምታዩት ሲሊቨርም አለው። ይሄ እሷ ለላከችልኝ መጅሊስ ይቀርባል ብዬ ያሰብኩትን ምንጣፍ ነው ማለት ነው የገዛሁላት። በጣም የሚያምር ቆንጆ ምንጣፍ ነው። ማሻአላ ተባረከ ረህማን። በነገራችን ላይ የሳንቲሙ ምንጣፍ ነበር ያለች ለመጅሊስ። ግን ደግሞ መጅሊስ ማወቅ ያለባችሁ መጅሊስ አሰርታችሁ እንደምንም ጨክናችሁ አሰርታችሁ ግን ደግሞ የሳንቲሙ ምንጣፍ ስታነጥፉት መጅሊሱ ይንሸራተታል ቁጭ ስትሉበት ማለት ነው። ከቦታው ሸርተት ይላል። ያው የሳንቲሙ ምንጣፍ ፕላስቲክ ስለሆነ ማለት ነው። እና ይሄንን የመሰለ ምንጣፍ ገዝቼላታለሁ ነው የምላችሁ። እንዴት እንደወደድኩት ሲያምር፣ ቆሻሻም ይችላል። በዛ ላይ ደግሞ ለእንትኗ ለመጅሊሷ በደንብ ማች ነው የሚሆነው። መጅሊሷ የተወሰነ ሲሊቨር አለው። ከፋይ ጨርቅ ነው ግን ያሰራችሁ። ስታሰሩ ብዙ ጊዜ ከፋይ ጨርቅ አታሰሩ ብያችኋለሁኝ። ያው እሷ ቆይታለች ካሰራይ ማለት ነው። መጅሊስ ስታሰሩ የመጅሊስ ጨርቅ አሰሩ እንጂ ከፋይ ጨርቅ ባታሰሩ እመክራችኋለሁ። ምክንያቱም ልምጥጥ ነው የሚለው ስትቀመጡበት ማለት ነው። አይሆንም። እናንተ ስታዩት በፎቶ በጣም ነው የሚያምረው፣ ግን ደግሞ በአካል ወይም ስትኖሩበት ልዩነት አለው ለማለት ነው። እና ይሄን ይመስላል እንግዲህ። ምንድነው መጋረጃዋ ሲሊቨር ነው ያሰራሁላት። ለምን መጅሊሱ ላይ ያለው አበባ ሲሊቨር ስለሆነ ማለት ነው። ይሄም አንዳንድ ሲሊቨር ጣል ጣል ብሎበት ይታያቸዋል። ያው ባይደምቅም በጣም የሚያምር ቆንጆ ምንድነው ምንጣፍ እንግዲህ 6 ሜትር ተኩል ሰቡት ከዚህ ጀምሮ። በነገራችን ላይ ምንጣፎቹ በጣም ብዙ አይነት ከለር አላቸው። እነዚህ ምንጣፎች እንደምታዩት በጣም ብዙ አይነት ከለር አላቸው። በካሬ 3200 ብር ነው። ታዲያ ለነጋዴ ነው እንጂ አሁን እዚህ ችርቻሮን የሚያጣቸው እንግዛ ካላቸው ስንት ነው? 3500 ብር ነው የሚሸጡት እነሱ። አሁን እዚሁ ሲሸጡ የማያቸው እኔ ስገዛ ማለት ነው። እኔ ሁልጊዜ ስለምገዛቸው ነው ማለት ነው። አንድ ከለር እዚህ የሚያምራል። ይሄን በጣም ነው የሚያምረው። እዚህ ጋም ብዙ አይነት ከለር አላቸው በነገራችን ላይ እዩት። ይሄም ሲያምር እዩት። ጥሪት መግዛት ነው ይሄ እንግዲህ። ይሄ እንኳን አያምረኝም፣ ግን እንደ ፍላጎቱ ሰው እንደ ፍላጎቱ ነው። እኔ እነን አልወድም። ተወደለን እኔ አልወድም እንደዚህ አይነት ከለር። ይሄ ግን በጣም ነው የሚያምረው። እና ደግሞ ይሄ ቡኒ በጣም በጣም ከምነግራችሁ በላይ ነው የሚያምረው። እና ጠንከር ብላችሁ ይሄን ብገዙ የተሻለ ነው ብዬ ነው የምመክራችሁ። ግን ግዴታ ግዙ እያልኩ አይደለም። አንዳንድ እህቶች አሁን ይሄኛው ቢሆንልሽ ይሄኛው ይሄ ጥሩ ነው የምንላችሁ ቦታው ላይ ሆነን ስለምናየው ነው እንጂ እኛ በህይወታችሁ ተደኹል እንትን ማለት እንትን የለብንም ማለት ነው። እናንተም ደግሞ በህይወታችሁ ሌላ ሰው እንዲገባባችሁ መፍቀድ የለባችሁም። ግን ደግሞ እቃ ሲገዛ እንደ ሀሳብ ነው። እኔ ብዙ እህቶችን እንደዚህ ይሄ ቢሆንላችሁ ይሄኛው ይሻላል እያልኩ ማማክረው ያው ለእናንተ ስትጠቀሙበት እንድታመሰግኑ ወይም ጥቅም እንድታገኙበት ነው።
ጋረጃ እንግዲህ ሲሊቨር ነው ያሰራሁላት ማለት ነው። እንደምታዩት ይሄንን 5 ሜትር ከ50 በ5 ሜትር ከ50 የሆነ ሲልቨር መጋረጃ በጣም የሚያምር ቆንጆ መጋረጃ ነው። ዋጋው 16600 ብር ከና መሰብሰቢያ እዚህ ጋር አለ ማለት ነው። በወርቃማ በጣም ነው የሚያምረው። ማሻአላ ተባረከ ረህማን በደህና በአፊያ የምትደሰትበትና የምትጠቀምበት ያድርጋት። ሀቂቀተን የለፋችሁበትን ስትጠቀሙ በጣም ነው ደስ የሚለው። ጨርቁ በጣም ነው የሚያምረው፣ አይገልጸውም። በጣም ቆንጆ መጋረጃ ነው ማለት ነው። ኳሊቲ ነው። ውስጠኛው ደግሞ እዩት። የውስጠኛው ይሄ ላይኛው ፓርት ነው ማለት ነው። ባለ 2 ተከፋች፣ ባለ 2 ተቆንጣጭ 5 ሜትር ከ50 በ5 ሜትር ከ50 2 ሜትር ከ70 ላይ ያለቀ ቦታው ይሄ አሁን ሲሰቀል 2 ሜትር ከ70 ላይ ያለቀ ማለት ነው። ለምሳሌ ሁል ጊዜ መጋረጃ ሳሰራላችሁ ቁመቱን አንዳንዴ ታስረዝሙታላችሁ፣ አንዳንዴ ታሳጥሩታላችሁ ስነግሩኝ ማለት ነው። ግን የሁሉም መጋረጃ ለምሳሌ ይሄ መጋረጃ እንደምታዩት ቁመቱ 2 ሜትር ከ80 ነው። ይሄም እንደዛው የርካሹም የውዱም የሚመጣው 2 ሜትር ከ80 ነው ቁመት ማለት ነው። እና ጎን ደግሞ የየሁሉም መጋረጃ ይለያያል። አሁን ይሄ ለትልቅ ነው። ይሄ ይመስለኛል እኔ ያልጠየኳቸውም ግን 3 ሜትር ላይ ያለቀ ነው። ይሄኛው ያው 2 ሜትር ከ70 ላይ ማለት ነው። እያንዳንዱ መጋረጃ እያንዳንዱ ፍሬንች ዶር በራችሁ ይለያያል ለማለት ነው። እና ይሄንን ይመስላል መጋረጃዋ ማሻአላ። እዚህ ጋር ሀባይ ፋይበር ወይም የማይካ ሮቶ ማለት ነው 1000 ሊትር አላት። የተገዛላት 26500 ብር ነው። ይሄንን እንደምታዩት ማለት ነው ንጹህ ጽድት ያለቃ ነው። ይሄ ለአደጋ የሚሆን ነው። ለቆላ ሲሆን ደግሞ እንደነዚህ አይነት ፕላስቲኮቹ ይሆናሉ ማለት ነው። ግን ይሄ ፕላስቲክ ከተቀደደ አይሰራም። በጣም ከተቀደደ ያው መጣል ነው ያለባችሁ ማለት ነው። ይሄ ግን የሆነ ነገር ቢመታው መሰራት ይችላል። የሆነ ለጥፋችሁ ማስተካከል ይቻላል ብሎኛል ማለት ነው የገዛው ሰውዬ። እና የፕላስቲኩ ለቆላ ነው የሚሆነው ሙቀታማ ሀገር ለሆነ ማለት ነው። ይሄኛው ደግሞ ለደጋ ቆንጆ ነው። በነገራችን ላይ አሁን ሀገራችን ደጋ የነበረው ቆላ ሆኗል። እንደ በፊቱ አይደለም፣ ሙቀት ነው ማለት ነው።